መጽሐፈ መቃብያን ካልዕ ምዕራፍ 12 በድንኳን ያዘዛችሁን ሕጉን ያልጠበቃችሁ የራሳችሁን ፈቃድ አደረጋችሁ እንጂ ፈቃዱን ያላደረጋችሁ የእስራኤል መኳንንቶች ወዮላችሁ። ይኸውም መታበይና ኩራት፣ ስስትና ዝሙት፣ መጠጥና መስከር፣ በሐሰት መማል ነው። ስለዚህም ነገር ቀጣዩ በእሳት ፊት ያለ ገለባ እንደሚነድ እሳትም ተራራውን እንዲያቃጥል ጥቅል ነፋስም የደቀቀውን ገለባ ከምድር አፍሶ ወደ ሰማይ እንዲበትነው ፍለጋው በቦታው እንደማይገኝ ቀጣዩ እንደዚያ ያጠፋቸዋል። እስራኤልን ያከበረ እግዚአብሔር ኃጢአት የሚሰሯትን ሰዎች ሁሉ እንደዚህ ያጠፋቸዋለሁ አለ። ሁሉን የሚገዛ የሚሳነው የሌለ እግዚአብሔርንም አስቡት። የሚወዱትን ሰዎች ይወዳቸዋል። በትእዛዙም ጸንተው ለሚኖሩ ሰዎች በደላቸውንና ኃጢአታቸውን ያስተሰርይላቸዋል። ባለማመን የልብ ደንቆሮችና ንፉጎችን አትሁኑ። ለእግዚአብሔርም ልትገዙ ልቦናችሁን የቀና አድርጉ። ሰውነታችሁንም ታዝኑ ዘንድ በእሱ እመኑ። በመከራችሁም ቀን ከጠላታችሁ እጅ አድናችኋለሁ። በለመናችሁኝም ጊዜ እነሆ ከእናንተ ጋር በረድኤት አለሁ እላችኋለሁ። ከጠላቶቻችሁ እጅ አድናችኋለሁ። በእኔ አምናችኋልና ትእዛዜንም አድርጋችኋልና ከሕጌም አልወጣችሁምና እኔ የምወደውን ወዳችኋልና ሁሉን የሚገዛ እግዚአብሔር በመከራችሁ ቀን ቸል አላችሁም አለ። የሚወዱትን ይወዳቸዋል፣ ይቅር ባይ ነውና ርኅሩህም ነውና ሕጉንም የሚጠብቁ ሰዎችን እንደ አደራ ገንዘብ ይጠብቃቸዋል። ቁጣውን ብዙ ጊዜ ይመልስላቸዋል። ስጋዊ ደማዊ እንደሆኑ የሚያውቃቸው ስለሆነ ይቅር ባይ ነውና በመቅሰፍቱ ሁሉ አያጠፋም። ነፍሳቸውንም ከስጋቸው በተለየች ጊዜ ወደ መሬትነታቸው ይመለሳሉ። ካለመኖር ወደ መኖር አምጥቶ ፈጥሯቸዋልና ካለመኖር ወደ መኖር ያመጣቸው ዘንድ እግዚአብሔር እስኪወድ ድረስ የሚኖሩበትን ቦታ አያውቁም። ዳግመኛ እሱ ነፍሳቸውን ከስጋ ለየ፣ የመሬት የባህሬንም ወደ መሬትነቱ መለሰ። ዳግመኛም ካለመኖር ፈቃዱ ወደ መኖር ያመጣቸዋል። እግዚአብሔርን የካደ ጽሩዳይንም ግን በእግዚአብሔር ፊት መታበይን አበዛ። እስከ ወደደበት ቀን ድረስ በተወው ጊዜ ራሱን ከፍ ከፍ አደረገ። ዘመኔም እንደ ሰማይ ዘመን ሆነ፣ ፀሐይንም የማወጣ እኔ ነኝ፣ እስከ ዘላለምም ድረስ አልሞትም አለ። ይህንም ነገር ተናግሮ ሳይጨርስ ስሙ ጥልሚያኮስ የሚባል መልአከ ሞት ወርዶ ልቡን መታው። በዚያችው ሰዓት ሞተ። ፈጣሪውን አላመሰገነውምና ከትዕቢቱ ብዛት ከስራውም ክፋት የተነሳ ካማረ አነዋወሩ ተለይቶ ጠፋ። የከለዳውያን ንጉሥ ሰራዊት ግን ሊወጉት ወደው በከተማውና በአገሩ አደባባይ ሰፍረው ሳሉ በሞተ ጊዜ ወጥተው አገሩን አጠፉ። ከብቱን ሁሉ ዘረፉ። ቅጥር ተጠግቶ የሚያይ ሽማግሌም አላስቀሩም። ገንዘቡን ሁሉ ዘረፉ። ጥቃቅን ገንዘቡንም ወሰዱ። አገሩንም በሳት አቃጥለው ወደ አገራቸው ተመለሱ።